ከቅርብ ዓመታት ወዲህ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ሚና በከፍተኛ ሁኔታ እየጨመረና የሰዎችን የዕለት ተዕለት እንቅስቃሴ እየቀየረ መጥቷል። ይህ በኢንተርኔትና በቴክኖሎጂ እድገት የመጣ አዲስ ክስተት የሰዎችን አስተሳሰብ፣ የአኗኗር ዘይቤና የፋሽን ምርጫ ጭምር የመቀየር ትልቅ አቅም ፈጥሯል። ይህን አቅምና ችሎታ ተላብሰው የዘመናችንን የዲጂታል ስነ ምህዳር ከሚዘውሩት መሃል አንዱ ነው ትውልደ ብሪታንያዊው ዲላን ፔጅ። ዲላን በቲክቶክና በሌሎች የማህበራዊ ሚዲያ መድረኮች ላይ በዜና አቅራቢነትና የይዘት ፈጣሪነቱ ይታወቃል። በፈጣን አጭርና ሳቢ በሆኑ የቪዲዮ አቀራረቦቹ የቲክቶክ ጋዜጠኛ የሚል ቅጽል ጭምር አፍርቷል። በቲክቶክ ላይ ብቻ ከ16 ሚሊዮን በላይ ተከታዮች ያሉት ሲሆን በዩቲዩብ ሾርትስና ኢንስታግራም ላይም በሚሊዮን የሚቆጠሩ ተመልካቾች አሉት። ዲላን በዓለም ዙሪያ የሚሰሙ ጉዳዮችን፣ ያልተለመዱ ክስተቶችንና ወቅታዊ መረጃዎችን ለወጣቱ ትውልድ በሚመጥን መልኩ በማቅረብም ይታወቃል። ተለምዳዊውን የዜና አቀራረብ ዘይቤ በመቀየር ማህበራዊ ሚዲያን በመጠቀም በሚሊዮን የሚቆጠሩ ወጣቶች ስለ ዓለም ወቅታዊ ሁኔታ ግንዛቤ እንዲኖራቸው በማድረግ ረገድም ትልቅ ተጽዕኖ መፍጠር ችሏል። ዲላን ከወራቶች በፊት ኢትዮጵያ ታላቁ የህዳሴ ግድብን ስታስመርቅ የሰራው ቪዲዮ በቲክቶክ ላይ መነጋገሪያ ከነበሩትና በሚሊዮኖች የሚቆጠሩ እይታዎችን ካገኙ የቪዲዮ ይዘቶች አንዱ ነው። በዛ ቪዲዮ ላይ ግድቡ ኢትዮጵያ በሚሊዮን የሚቆጠሩ ዜጎችን ከጨለማ ለማውጣትና ከራሱ አልፋም ቀጠናውን በኃይል ለማስተሳሰር ጉዞ ላይ መሆኗን በቀላል ቋንቋ ለሚሊዮኖች ጆሮ አድርሷል። History has just been made today in Africa. ዛሬ በአፍሪካ አዲስ ታሪክ ተሰርቷል። 14 ዓመታትን በግንባታ ላይ ቆየውና $5 ቢሊዮን ወጪ የተደረገበት የአህጉሪቱ ትልቁ የሃይድሮኤሌክትሪክ ግድብ በኢትዮጵያ በታላቅ ስነ ስርዓት ተመርቋል። በአባይ ወንዝ ላይ የተገነባው 145 ሜትር ከፍታና 2 ኪሎ ሜትር ርዝመት ያለው ይህ ግድብ አሁን በዓለም ላይ ከሚገኙ 20 ታላላቅ ግድቦች ተርታ ተሰልፏል። It is now among the top 20 largest dams of its kind in the world. ታዲያ በሩቅ ሆኖ ድሏን ያስተጋባው በጥቂት ደቂቃዎች ቪዲዮ እውነታዋን ለዓለም ያሳየው ዲላን ከቀናቶች በፊት ነበር ወደ ኢትዮጵያ እንደሚጓዝ የገለጸው። በዚያ ቪዲዮ ላይ በእርግጥም ስለ ምድረ ቀደምቱ ሀገር በጥቂቱ የሚያውቃቸውን እውነታዎች ጠቃቅሷል። Next week I will be traveling to a country with neon sulfur pools. በቀጣይ ሳምንት ከ120 ዓመታት በላይ ሲንተከተኩ የኖሩ ንቁ እሳተ ገሞራዎች ወዳሉበት ሀገር እጓዛለሁ። በቀኝ ተገዝታ የማታውቅ ከፋርስ ከሮምና ከቻይና ስልጣኔዎች ተርታ የተሰለፈ ስልጣኔ የነበራት እንዲሁም የሰው ዘር መነሻና የቡና መገኛ ወደ ሆነች ሀገር እሄዳለሁ። Yes, coffee was discovered. አሁን የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወደ ተለያዩ ሀገራት የሚያደርጉት ጉዞ ከመዝናናት ባለፈ የዲጂታል ቱሪዝምን ማስተዋወቂያ ዋነኛ መሳሪያ ሆኗል። እነዚህ ጉዞዎች ከጀርባቸው ትልቅ የንግድ የባህልና ማህበራዊ ፋይዳ ያላቸውና የቱሪዝም ዘርፍን መልክ እየቀየሩ ያሉ ክስተቶችም ሆነዋል። በተለይም በመደበኛው ሚዲያ የማይታወቁ የተፈጥሮ መስህቦችን፣ ባህላዊ ምግቦችንና አልባሳትን በቪዲዮዎቻቸው አማካኝነት ለዓለም ያሳዩበታል። ተመልካቾቻቸውም ካሉበት ሆነው የሌሎችን ማህበረሰቦች የአኗኗር ዘይቤ፣ ባህልና እሴት እንዲረዱ ወደ እነዚህ ሀገርም ሄደው ጉብኝት እንዲያደርጉ መነሳሳትን በመፍጠር ረገድ ሚናቸው ከፍ ያለ ነው። ዲላን ለመጀመሪያ ጊዜ ወደ ኢትዮጵያ በመምጣቱ ደስተኛ መሆኑንና የአዲስ አበባ ከተማ ውበት እንዳስደመመው በቲክቶክ ገጹ ባጋራው መልእክት ገልጿል። በቆይታው በአዲስ አበባና በሌሎች አካባቢዎች የሚገኙ የቱሪዝም ስፍራዎችን በመጎብኘት ለዓለም ያጋራል ተብሎም ይጠበቃል።